በዛሬው ቪዲዮአችን ይርጋ የሚቋረጥባቸውን ዋና ዋና ምክንያቶች የምናይ ይሆናል። እንግዲህ በፍትሐብሔር ጉዳይ የተለያዩ የይርጋ አይነቶች አሉ። እነዚህም የይርጋ አይነቶች እንግዲህ የ6 ወር ይርጋ ሊኖር ይችላል፣ የ1 ዓመት ይርጋ ሊኖር ይችላል፣ የ2 ዓመት ይርጋ ሊኖር ይችላል፣ የ3 ዓመት ይርጋ ሊኖር ይችላል፣ የ5 ዓመት፣ የ10 ዓመት፣ የ15 ዓመት እንዲሁም ሌላ የይርጋ አይነቶች አሉ ማለት ነው። ከጉዳይ ጉዳይ የይርጋ አይነቶችም ይለያያሉ። እንግዲህ ይርጋ ካሁን በፊትም ቪዲዮ እንደሰራሁት የሚጠቅመው ለተከሳሽ ነው። ከሳሽ ውል ካለ በውሉ መሰረት ንብረቱ እንዲመለስለት፣ በውሉ መሰረት እንዲፈጸምለት፣ እንዲሁም የንብረት ይገባኛል ጥያቄ ካለ ንብረቴን ሊመልስልኝ ይገባል፣ ሁከትም ከሆነ ሁከቱን ሊያስወግድልኝ ይገባል እየተባለ ከጉዳይ ጉዳይ ይለያያል። ክስ ሊመሰረት ይችላል። ክስ ሲመሰረት ከሳሽ ክስ ሲመሰረት ተከሳሽ ብዙ ጊዜ ይርጋን ያነሳል። ይህም የሚታወቅ ጉዳይ ነው። ብዙ ሰዎች ያውቁታል። ይርጋ የሚጠቅመው ለተከሳሽ ነው ማለት ነው። ነገር ግን ዛሬ ከዚህ በተቃራኒ ብዙ ጊዜም ሲነሳም አይቼም አላውቅምና ለከሳሽ የሚጠቅሙትን ነው። ተከሳሽ ጉዳዩ በይርጋ ቀሪ ሊሆንልኝ ይገባል ሲል፣ ከሳሽ ደግሞ ይርጋው ተቋርጧል፣ ይርጋው ስለተቋረጠ በይርጋ ሊታገድ አይገባም ብሎ የሚከራከርባቸውን ለከሳሽ የሚጠቅሙትን ጉዳዮች ነው የምናይ ማለት ነው። ስለዚህ የዛሬ ቪዲዮአችን ምንድን ነው ማለት ነው? ይርጋ የሚቋረጥባቸውን ዋና ዋና ምክንያቶች የምናይ ይሆናል ማለት ነው። ስለዚህ አሁን የምናነሳቸው ጉዳዮች በተከሰቱ ጊዜ ይርጋው ይቋረጣል ማለት ነው። ይርጋው ከተቋረጠ ደግሞ ይርጋን እንደ መቃወሚያ ማንሳት አይቻልም ማለት ነው። ይርጋ እንደ መቃወሚያ ማንሳት አይቻልም። ይርጋ በባህሪው ምንድን ነው? በይርጋ የተቀመጠው የጊዜ ገደብ ሳይቆራረጥ ሲቀር ነው ማለት ነው። እንደነገርኳችሁ 6 ወርም ከሆነ ይህ 6 ወር ሳይቆራረጥ ሲቀር ነው። 5 ዓመትም ከሆነ 10 ዓመትም 15 ዓመትም ከሆነ ይህ በይርጋ ላይ የተቀመጠው ጊዜ ሳይቆራረጥ ሲቀር ነው ማለት ነው የሚሰራው እንጂ ይርጋው ከተቆራረጠ ወይም ይርጋው ከተቋረጠ እንደ ይርጋ አይቆጠርም። ከተቋረጠበት ቀን ጀምሮ እንደ አዲስ ይርጋ ነው የሚቆጠር እንጂ ከመጀመሪያው ጀምሮ አይቆጠርም ማለት ነው። ይህን እንግዲህ ብዙ ሰዎች አያውቁትም። ስለዚህ ዛሬ ይርጋ ተቋረጠ የሚባለው መቼ ነው የሚለውን ስናይ፣ አንደኛ ባለዕዳው ዕዳ ያለበት መሆኑን ሲያምን ነው ማለት ነው። ምን ማለት ነው? ባለዕዳው ለባለ ገንዘቡ ዕዳ እንዳለበት በግልጽ ወይም በዝምታ እውቅና ከሰጠ ይርጋው ተቋርጧል ማለት ነው። ስለዚህ ይርጋው ተቋርጧል፣ ይርጋው አይሰራም ማለት ነው። ስለዚህ አንደኛው ምንድን ነው? ባለዕዳው ዕዳ ያለበት መሆኑን ሲያምን ማለት ነው። ማመኑን የምናውቀው ደግሞ ምን ሊሆን ይችላል? ዕዳውን በከፊል ሲከፍል፣ ዕዳውን ባይከፍልም እንኳን የዕዳውን ወለድ የከፈለ እንደሆነ፣ ለዕዳው መክፈያ የሚሆን ዋስትና ወይም መያዣ የሰጠ እንደሆነ፣ ዕዳው እንዳለበት በጽሁፍ ወይም በቃል የገለጸ እንደሆነ አመነ ማለት ነው። ስለዚህ እነዚህን ነገሮች ካደረገ ይርጋው ተቋረጠ ማለት ነው። ስለዚህ እነዚህ ነገሮች ከተደረጉበት ቀን ጀምሮ እንደ አዲስ ይርጋ እንደ አዲስ ነው የሚቆጠር እንጂ ወደኋላ የነበረው ተቋርጦ ይቀራል ማለት ነው። ለምሳሌ የ10 ዓመት ይርጋ ነው እንበልና 2008 ላይ ውል ተዋውለው ከሆነ 2008 ላይ ውል ተዋውለው ከሆነ 2016 ላይ አሁን ያልኳቸው ነገሮች ከተከሰቱ ዕዳውን በከፊል የከፈለ እንደሆነ፣ የዕዳውን ወለድ የከፈለ እንደሆነ፣ ወይም ደግሞ ለዕዳው መክፈያ የሚሆን ዋስትና ወይም መያዣ የሰጠ እንደሆነ በዚህን ጊዜ ምን ይሆናል ማለት ነው? 2018 ላይ አሁን 10 ዓመት ሞልቶታል፣ በይርጋ ቀሪ ሊሆንልኝ ይገባል ብሎ ተከሳሽ መቃወሚያ ቢያነሳ ከሳሽ ምን ሊያደርግ ይገባል ማለት ነው? እነዚህን አሁን የጠቀስናቸውን በመጥቀስ ለፍርድ ቤቱ ማስረዳት ይችላል ማለት ነው። ስለዚህ ይርጋው ተቋርጧል ማለት ነው። 2016 ላይ ዕዳውን በከፊል ከፍሎኛል። ይህ ደግሞ የሚያመለክተው ዕዳውን አምኗል ማለት ነው። የይርጋ ዓላማው እንግዲህ ምንድን ነው? አንድ ሰው በመብቱ ላይ እንዳይተኛ ለማድረግ ነው በአንድ በኩል። በሌላ በኩል ደግሞ ተበዳሪው ወይም ባለዕዳው ዛሬን ይጠይቀኝ ነገ እያለ ሲሳቀቅ እንዳይኖር ነው ማለት ነው። ስለዚህ ዕዳው ያልተከፈለው በባለዕዳው ችግር ነው እንጂ ከሳሹ መብቱን ለማስጠበቅ እየሞከረ ነው ማለት ነው።
ስለዚህ እነዚህ ነገሮች ከተከሰቱ ይርጋው ተቋርጧል ማለት ነው። አንደኛው ይህ ነው። ሁለተኛው ክስ ለፍርድ ቤት እየቀረበ እንደሆነ፣ ይህ የይርጋ ጊዜ ከማለቁ በፊት በፍርድ ቤት ክስ ያቀረበ እንደሆነ ከሳሹ አቅርቦ ከነበረ በፊት የይርጋ ጊዜው ይቋረጣል ማለት ነው። ባለገንዘቡ መብቱን ለማስከበር ክስ ሲያቀርብ ይርጋው ተቋርጧል ማለት ነው። ስለዚህ ሁለተኛው ክስ ለፍርድ ቤት ቀርቦ ከሆነ ይርጋው ተቋርጧል ማለት ነው። ስለዚህ አዲስ ይርጋ ነው የሚቆጠር ማለት ነው። እንደ አዲስ ይህ ክስ ከተጀመረበት ቀን ጀምሮ እንደገና እንደ አዲስ ይቆጠራል እንጂ የነበረው ይርጋ ተቋርጧል ማለት ነው። ሁለተኛው ይህ ነው። ሶስተኛው ለግልግል ዳኝነት ማቅረብ ማለት ነው። ጉዳዩ በፍርድ ቤት ሳይሆን በግልግል ዳኞች እንዲታይ ስምምነት ካለና ባለገንዘቡ ጉዳዩን ለግልግል ዳኞቹ ካቀረበ ይርጋው ተቋርጧል ማለት ነው። ስለዚህ ይህ የይርጋ ጊዜ ከመድረሱ በፊት ጉዳዩ ለግልግል ዳኞች ቀርቦ ከሆነ ይርጋው ተቋርጧል ማለት ነው። ስለዚህ እንደ አዲስ ነው የሚጀምር ማለት ነው። አራተኛው የፍርድ አፈጻጸም እርምጃ መጀመር ነው ማለት ነው። አንድ የፍርድ ውሳኔ ካለና ያንን ውሳኔ ለማስፈጸም የሚደረጉ ህጋዊ እርምጃዎች ካሉ፣ ለምሳሌ የባለዕዳውን ንብረት እንዲታገድለት ማመልከቻ ያቀረበ እንደሆን ይርጋው ተቋርጧል ማለት ነው። ስለዚህ የፍርድ አፈጻጸም እርምጃ ተጀምሮ ከነበረ ይህ ይርጋ ተቋርጧል ማለት ነው። የመጨረሻውና አምስተኛው ምንድን ነው? እንግዲህ የማስጠንቀቂያ ደብዳቤ ወይም ደግሞ የውል ግዴታ እንዲፈጸም ጥሪ ተደርጎ ከሆነ የይርጋ ጊዜው ተቋርጧል ማለት ነው። በአጭሩ ምንድን ነው እንግዲህ ከሳሽ ክሱን ሲያቀርብ ተከሳሽ ይርጋን መቃወሚያ ካቀረበ እና በመሃል ጊዜ ውስጥ እነዚህ አሁን ያየናቸው 5 ነገሮች ተከስተው ከሆነ ተከሳሽ በይርጋ ሊታገድልኝ ይገባል ብሎ መቃወሚያ ሲያቀርብ፣ ከሳሽ ደግሞ እነዚህ አሁን ያየናቸው ተከስተው ከሆኑ ይርጋው ተቋርጧል፣ በይርጋ ሊታገድልህ አይገባም በማለት መቃወሚያ ማቅረብ ይችላል ማለት ነው። እንግዲህ ዛሬ ጥሩ የሆነ የህግ ግንዛቤ እንዳገኛችሁ ነው የሚሰማኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።